የተከበራችሁ ውድ የዚህ ቪዲዮ ተከታታዮች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ስሜን ለማታውቁኝ ስሜ ሰሚራ ከማል እባላለሁ። ተወልጄ ያደግኩት ኢትዮጵያ ደቡብ ክልል ሀዲያ ሆሳዕና በአሁኑ ሰዓት ላይ የሚገኘው ቻይና ነው ማለት ነው። ታዲያ ይሄንን ቻይና የመጣሁበትን ዋና ምክንያት ካምፓኒያችን በየአመቱና በየ6 ወሩ ፕሮሞሽን ያወጣል። ያ ፕሮሞሽኑን በማሳካት ዛሬ ላይ ካምፓኒያችን የተመሰረተ ቦታ እየጎበኘሁ እገኛለሁ። ታዲያ ይሄንን ቢዝነስ ከመጀመሪያ በፊት እንደማንኛውም ሰው በአረብ ሀገር በመዳም ቤት 6 ዓመት ቆይቻለሁ። ታዲያ 6 ዓመት ቆይታ ውስጥም አንድ ከማላቃት ቢዝነስ እድል አግኝቼ በኦንላይን 6 ወር ያህል ሰርቻለሁ ማለት ነው። ታዲያ ስሰራም ካምፓኒያችን ያወጣውን ፕሮሞሽን አንክሬ በመስራት ፕሮሞሽኑን አክቲቭ በማድረግ ዛሬ ላይ ሙሉ መጥቼ በአካል ቻይናው እየጎበኘሁ እገኛለሁ። ካምፓኒያችን የተመሰረተ ቦታ ታዲያ ሲጎበኘው እጅግ በጣም ነው ደስ ያለኝ። ትናንትና በአረብ ሀገርም ሆኜ በኦንላይን ማየውን የነበረው ዛሬ በአካል መጥቼ በማየቴ እጅግ በጣም ደስ ብሎኛል ማለት ነው። ታዲያ ይሄንን ኢንፎርሜሽን ያሳካሁት እኔ ብቻ አይደለሁም፣ ያሳካሁት ከአንድ እድሉ የሰጠውን ልጄ ጋር ነው ማለት ነው። እሱም ሲያሳካ እጅግ በጣም ነው ደስ ያለኝ። ታዲያ ካምፓኒው አይሸልምም አያስጎበኝም ይባላል ማለት ነው። ታዲያ ዛሬ ላይ መጥቼ በአካል ሳይ እጅግ በጣም ደስ ብሎኛል። እኔ ኢንፎርሜሽን ሳካሳክቼ መጥቼ ሲጎበኘው እጅግ በጣም ደስ ያለኝ። እንዲሁም ደግሞ አፕላይኖቼ መኪና መሸለም ችለዋል ማለት ነው። ታዲያ መኪና አይሸልምም ይባላል፣ ግን አፕላይኖቼ ይሄንን ቢዝነስ እድሉ የሰጡ አፕላይኖቼ ተሸልሞ አይቻለሁ በአካል ማለት ነው። ታዲያ በአካል ሳየው እጅግ በጣም ደስ ነው ያለ። እንግዲህ በዚህ ካምፓኒያችንም ትላንትና 29ኛ ዓመቱን ክብረ በዓሉን ትላንትና ሲያከብር ነበር ማለት ነው። ታዲያ ሲያከብሩ ከተለያዩ ዓለም አቀፍ የመጡ ሰዎች መጥተው በመኪና ቁልፋቸውን ሲረከቡ በጣም ነው የገረመኝ። ምክንያቱም ብዙ ሰዎች ትላንትና ይሄንን ቢዝነስ እድል ሲያገኘው ሲጀምረው ቢዝነሱን ብዙ ሰዎች ይሄ ካምፓኒ አይሸልምም፣ ካምፓኒ ውሸት ነው ይባል ነበር ማለት ነው። ግን ዛሬ ላይ በአካል መጥቼ እዚህ ጋር የሚታዩት ክቡ ከ30,000 በላይ ሰዎች ያስተናግዳል ማለት ነው። ታዲያ እዛ ውስጥም ትላንትና 29ኛ ክብረ በዓሉን ሲያከብር በርካታ ሰዎች የቁልፋቸውን ሲቀበሉ ነበር ማለት ነው። ታዲያ ሲቀበሉ ሲያዩ እጅግ በጣም ነው ደስ ያለኝ። ምክንያቱም ትላንትና ይሄ ካምፓኒ አይሸልምም ያሉ ሰዎች ባለመስማቴ በመጽናት ዛሬ በአካል በእውን መጥቼ ማየት ችያለሁ ማለት ነው። ታዲያ አፕላይኖቼ ከተሸለሙ ከተለያዩ ዓለም አቀፍ እንዲሁም ደግሞ ትላንትና ታላላቅ ሊደሮች የጀርባ ተሸላሚዎች የመኪና ተሸላሚዎች በኦንላይን በፎቶ ማያቸው የነበረው ዛሬ ትላንትና በአካል አይቻቸዋለሁ ማለት ነው። ከተለያዩ ዓለም አቀፍ ነው የመጡት ከሱዳን ከተለያዩ ከኢትዮጵያ ታላላቅ ሊደሮች በአካል መጥቼ ሳያቸው እጅግ በጣም ደስ ያለኝ ማለት ነው። ነገርማችሁ እዚህ ውስጥ ሲታይ ትንሽ ሊመስላችሁ ይችላል፣ ግን ውስጡ እጅግ የሚያምር እጅግ ደስ የሚል ታላላቅ ሊደሮች ቁልፍ የተቀበሉበት ነው ማለት ነው። እዚህ ጋር እንደምታዩት ይሄ የካምፓኒያችን ፕሮፋይል የምናይበት ነው ማለት ነው። ዛሬ ራሱ ይሄ እንደምታዩት ዳታ ቤዚክ ይባላል። እንግዲህ በርካታ ሰዎች የተለያዩ ዓለም ላይ ሆኖ ሲሰራ የኛ ሴልሳችን ሁሉ ቦታ ሁሉ ነገሮችን የሚቆጣጠሩበት ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት የተለያዩ ዓለም ባንዲራ እያለበለበ ይገኛል። ይሄ ካምፓኒ እንግዲህ ዓለም አቀፍ ላይ ነው እየሰራ ያለው። እንግዲህ ይሄንን ትናንትና በኦንላይን እያየ ነበረው ዛሬ ላይ በአካል በማየት እጅግ በጣም ደስ ብሎኛል። እዚህ ጋር የምታዩት እንግዲህ ከጎልድ ላይን በላይ ያለው ከተለያዩ ዓለም አቀፍ መጥቶ ታላላቅ ሊደሮች ስልጠና የሚወስዱበት ማዕከል ነው ማለት ነው። እንግዲህ ይሄ ካምፓኒ እንግዲህ እኛ በትንሹ ነው የጎበኘነው። በጣም ትልቅ ብዙ ከሆነ ካምፓኒ ነው። ተጎበኝቶ 15 ቀን ወይም ደግሞ 16 ቀን እንኳን በላይ ብንቆዩ የማንጨርሰው ነው። እኛ እንግዲህ በትንሹ ነው ያየነው ማለት ነው። እጅግ በጣም ደስ ብሎኛል። እንግዲህ ትላንትና ከአረብ ሀገር ወጥቼ ዛሬ ላይ ከታላላቅ ሊደሮች ጋር ብዙ ሰዎች እንግዲህ በኦንላይን ወይም ደግሞ በቪዲዮ በፎቶ የምናያቸው ሰዎችን በማግኘት በማየት ካምፓኒ እንደሚሸልም እንደሚያስጎበኝ ልመሰክራችሁ እወዳለሁ። በጣም ደስ ብሎኛል። ቢዝነሱን የጀመራችሁ በርቱ፣ ጠንክሩ። በጽናት ውስጥ ነው ለውጥ ያለው፣ በጽናት ውስጥ ነው ስኬት ያለው። ምክንያቱም እኔ ምናልባት ይሄንን ቢዝነስ ሲጀምር ብዙ ሰዎች አቺም ይሄ ቢዝነስ ውሸት ነው ቢዝነሱ ተዘግቷል ይባላል። ግን በመጽናት ውስጥ አፕላይኖችን በማዳመጥ ውስጥ ነው ዛሬ ላይ እንግዲህ ካምፓኒያችን በነፃ ወስዶ የቻይና ሙሉ ወጪ ሸፍኖ እያስጎበኘን ከታላላቅ ሊደሮች ከመኪና ተሸላሚዎች እኩል አድርጎን እያስጎበኘን የሚገኘው። እንግዲህ
ብዙ ሰዎች ይሄንን ቢዝነስ ከዜሮ ጀምሮ ነው ሚሊዮነር እየሆኑ ያለው ቢሊዮነር እየሆኑ ያለው የሚገርማችሁ ምክንያቱም ይሄንን በእውነት አይቻልም ትላንትና ከ2 ቢሊዮን በላይ ብር እናገኛለን የሚሉ ሰዎች አሉ በጣም ብዙ ሰዎች መድረክ ላይ ወጥቶ ይሄንን ኮሚሽን አገኛለሁ ሲል በጣም ነው የገረመኝ ምክንያቱም የእውነት አይቻልም መስራት ካምፓኒያችን መስራት በአካል በማየት እጅግ በጣም ደስ ብሎኛል እንግዲህ ኦንላይን ሆናችሁ ወይስ ደግሞ በአረብ ሀገር ሆናችሁ እየሰራችሁ ያላችሁ በርቱ ጠንክሩ ትችላላችሁ እኔ ከቻልኩ እኔ ብቻ አይደለም በርካታ ሰዎች አሉ መጥቶ መጎብኘት የቻሉ ብዙ ሰዎች አሉ እንግዲህ ዛሬ ላይ እኔም መጥቼ በመጎብኘት ካፒራይኖች ጋር ወይስ ደግሞ እዚህ ቢዝነስ ላይ ቆይታ ካሉ ሊደሮች ከመጥቼ እኔ እንግዲህ ቢዝነሱን ከጀመርኩ 1 አመት እንኳን አልሆነም በ1 አመት ሳይሞላ ያልሞላው ስም ጠንክሬ በመስራት በመጽናት አምኜ በመስራት እንግዲህ እዚህ ደረጃ ከደረስ እናንተ መድረስ ትችላላችሁ እየሰራችሁ ያላችሁ በርቱ ጠንክሩ ትችላላችሁ እንዲም ደግሞ ያጀመራችሁ ቢዝነስ እውነት ነው ትክክለኛ ቢዝነስ ነው ትችላላችሁ ጀምራችሁ ጥሩ ውሳኔ ወስናችሁ እናንተ